የፋኖ ኃይሎች በጎንደር ወሎና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮችን በመክፈት ማጥቃታቸው ሲሰማ በምዕራብ ወሎ ግንባር ተጨማሪ ከተማ ተቆጣጥረዋል። የሌሊት ውጊያዎችም ተጠናክረው እንደቀጠሉ ነው። ቀዳሚ የግንባር መረጃዎቻችን ናቸው። ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ውሏቸው በከፍተኛ ግዴለሽነት በቅጥፈት የተሞላ ንግግር ሲያደርጉ ተደምጠዋል። በንቀት ቅጥፈት፣ እብሪትና አቅላይነት የተሞላውን የፓርላማ ውንጀላቸውን በልዩ ዜና ጥንቅራችን ተመልክተነዋል። ተሰናባቹ የፓርላማ አባል ደሳለኝ ጫኔ በበኩላቸው መንግስቱ ወድቋል ሲሉ ለአብይ አህመድ ግልጽ መልእክታቸውን አስተላልፈዋል። በዝርዝር ይደመጣል። የብልጽግናው አገዛዝ ለ30 ቀናት ሲመራበት የነበረው የሰኔው ዘመቻ የተሰኘው ወታደራዊ ዘመቻ ዛሬ ሰኔ 30 ቀን የ30 ቀናት እቅዱ በከፍተኛ ኪሳራ ተጠናቋል። ስለ ዘመቻው ዝርዝር ሁኔታ የግንባር መረጃዎችን ይዘናል። ኢትዮጵያ ድንበር ላይ አደገኛ ሚሳኤል መጠመዱ ተሰማ። ሞቃዲሾን በእጃዙር የተቆጣጠረችው ቱርክ ከድምጽ በ5 እጥፍ የሚፈጥነውን የሃይፐርሶኒክ ሚሳኤል ሶማሊያ ውስጥ በማበልጸግ የሚሳኤል ሙከራ ልታደርግ ነው። በሌላ በኩል በርበራ ከተማ አቅራቢያ የሚሳኤል ጥቃት ተፈጽሟል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። የፋኖ ኃይሎች በጎንደር ወሎና ሸዋ ቀጠናዎች አዳዲስ የውጊያ ግንባሮችን በመክፈት ማጥቃታቸው ተሰማ። በፋኖ ኃይሎችና በጋዙ ጦር መካከል የሚካሄደው አውደ ውጊያ ዛሬም ተጠናክሮ ቀጥሏል። በተለይም በጎንደርና ሸዋ ቀጠናዎች አዳዲስ የግንባር ውጊያዎች መከፈታቸውን ሰምተናል። አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር የኮሩ ተወርዋሪ ክፍለ ጦር በአርበኞች ሰማዕታቱ ስም የማጥቃት ዘመቻ መክፈቱን አሳውቋል። ዘመቻው በጎንደር ፎገራና ደብረታቦር ዙሪያ ባሉ አካባቢዎች ማለትም ባለምበር ከተማ፣ ቁስቋም፣ ሙሉ ተራራ፣ አይለብሶም፣ ስንቆ፣ ሁርጮ፣ አባይ መስክ፣ አሳምነው ካምፕ፣ አለምበር፣ አስራት ተራራና መድኃኔዓለም እንዲሁም በወረታ ከተማ ዙሪያ ጉበና ሚካኤልና ቋሃር አቦ የተካሄደ ሲሆን እንደ ፋኖ ምንጮች መረጃ በርካታ ያጋዙ ወታደሮች ሙትና ቁስለኛ ሆነዋል። ያገዛዙ ጦር ይተማመንባቸው የነበሩ ሁለት ጠንካራ የተባሉ ምሽጎችም ሰዓታትን ባልፈጀ ተጋድሎ መሰበራቸውን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። ዘመቻው ዛሬ ሰኔ 30 ቀን ተጠናክሮ እንደቀጠለ መሆኑንም በግንባር መረጃው ላይ ተመላክቷል። ከጎንደር ወደ ወሎ ቤተ አማራ የግንባር መረጃዎች ስንሻገር የፋኖ ኃይሎች በምዕራብ ወሎ ግንባር ተጨማሪ ታዳጊ ከተማ ሙሉ በሙሉ መቆጣጠራቸው ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ዕዝ 105ኛ ኮር 29ኛ ክፍለ ጦር የፋኖ ኃይሎች ዛሬ ሰኔ 30 አጥቢያ ሌሊቱን በሰሩት ልዩ ኦፕሬሽን ተጨማሪ ከተማ መቆጣጠራቸውን የፋኖ ምንጮች ለጣና ዘጋቢ አረጋግጠዋል። በምዕራብ ወሎ ግንባር ቢሊ የተሰኘች ታዳጊ ከተማን ሙሉ በሙሉ መቆጣጠራቸውን የገለጹት የፋኖ ምንጮች ሌሊቱን ሙሉ ባደረጉት ተጋድሎ ለውጊያ አመች የሆነውንና ለአገዛዙ የጦር ሰፈር በመሆን ታገለግል የነበረችዋን ከተማ ካገዛዙ ጦር ማስለቀቅ መቻላቸውን ገልጸዋል። ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር የፋኖ ኃይሎች በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ ያጋዙ ጦር አባላት ትክክለኛ ቁጥር ለማወቅ እንዳልቻሉ አክለዋል። በሌላ ግንባር መረጃ የፋኖ ኃይሎች በሸዋ መንዝላሎ ክላስተር ጥራጥር ቀበሌ ባጋዙ 104ኛ ኮማንዶ ክፍለ ጦር ላይ የደፈጣ ጥቃት በመፈጸም ከፍተኛ ጉዳት አድርሰዋል። ከሰኔ 29 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በተካሄደው የሰዓታት ጠንካራ ውጊያ ከመንዝላሎ ወገሬ ከተማ ተነስቶ ወደ ጥርጥራ ቀበሌ ለመንቀሳቀስ የሞከረው የብልጽግና 104ኛ ኮማንዶ ክፍለ ጦር 20 ደጋ በተባለ ልዩ ቦታ በታቀደ ድንገተኛ የደፈጣ ጥቃት እቅዱ ከሽፏል። እዙ ባሳወቀው መሰረት የፋኖ ስልታዊ ጥቃት የወታደራዊ ግዳጅ አፈጻጸሙን ሙሉ በሙሉ ያሳካ በመሆኑ ያጋዙ ጥምር ጦር አባላት የነበሩ አንድ የ50 አለቃ ማዕረግ ያለው የሚሊሻ አመራርን ጨምሮ ከ10 በላይ ወታደሮች ሲሞቱ በርካቶች ቆስለው በአምቡላንስና በህዝብ ትራንስፖርት ወደ ሞላሌ ከተማ ሆስፒታል ተወስደዋል። በሜዳው ፊልሚያ ከፍተኛ የሰው ኃይልና የሞራል ስብራት የገጠመው ያጋዙ ሰራዊት ሽንፈቱን ለመቀልበስ ከመንዝ ቀያ ዘመሮ ከተማ የኃይል ማጠናከሪያ ለመቀስቀስ ቢሞክርም በፋኖ መከላከል ተመልሷል ነው የተባለው። የጠቅላይ ሚኒስትሩ የፓርላማ ውሎ በንቀት ቅጥፈት፣ እብሪትና አቅላይነት ተደመደመ። ጠቅላይ ሚኒስትር አብይ አህመድ እንደተለመደው በዛሬው የፓርላማ ውሏቸው በከፍተኛ ግዴለሽነት በቅጥፈት የተሞላ ንግግር ሲያደርጉ ተደምጠዋል። አብይ በዛሬው የፓርላማ ውሏቸው ንቀት፣ ቅጥፈት፣ እብሪትና አቅላይነትን አሳይተዋል። የኖሩበትና የሚታወቁበትን የሽሙጥ ንግግራቸውን በሚንቋቸው የፓርላማ አባላት ፊት ደጋግመው አሰምተዋል። በሁለት ምዕራፍ ተከፍሎ የሚታየው የጠቅላይ ሚኒስትሩ ንግግር በመጀመሪያው ምዕራፍ ስለ ሰላምና ዲሞክራሲያዊ ጉዳዮች፣ በሁለተኛው ምዕራፍ ደግሞ ኢኮኖሚው ጉዳይ ዲስኩር አሰምተዋል። እነኚህን በቅጥፈት የተሞሉ ዲስኩሮቻቸው በተለይም በኢኮኖሚው ዘርፍ የሰጧቸውን ማብራሪያዎች ከእውነታው ጋር እያመሳከርን በዕለቱ ዜናችን በልዩ ሁኔታ
እንዲህ እንመለከተዋለን። ኢኮኖሚያዊ ቅጥፈትና እውነታዎች። የብልጽግናው አገዛዝ አንድ ሀገር ይመራል በሚባል መሪ ድርጅት ሊኖር የሚገባ የመሪ ድርጅት ወሳኝ አቅሞቹን አጥቷል። ብልጽግና በፖለቲካ በወታደራዊና ደህንነት፣ በዲፕሎማሲ፣ በማይክሮ ኢኮኖሚው የወደቀ ኃይል ነው። አገዛዙ በራሱ የሚቆምበት እውነት የሌለው ድርጅታዊ ቁመናውን ያጣ፣ በአንድ ግለሰብ የቅዠት ሀሳቦች የሚዳክር፣ በማይጨበጡ ነገር ግን ብልጭልጭ በሆኑ የከንቱ ህልሞች የተዋጠ ውሸትና ቅጥፈት ማንነቱ የሆነ ስብስብ ነው። ጠቅላይ ሚኒስትር አብይ በዛሬው ፓርላማ ውሎ ነጭ ውሸቶችን ሲደረድሩ ውለዋል። በውሸት የቆረቡ እስኪመስል ድረስ የሚጋጩ ቁጥሮች ከእውነታው ጋር የተራራቁ ማብራሪያዎችን ሰጥተዋል። የኢትዮጵያ ኢኮኖሚ ያለበትን ሁኔታ ሁሉም የህብረተሰብ ክፍል የሚያውቀው ነው። ቀደም ሲል የነበረው አለት ላይ የቆመ ድህነት አሁን አለቱ ጠፍቶ አሸዋ ላይ የቆመ ሀብታም ተፈጥሯል። ድህነት ራሱ ከመብዛቱ የተነሳ በድህነት ውስጥም መደብ ተፈጥሯል። ድሃ የድሃ ድሃና ፍጹም ድሃ በሚል የሚታይበት ደረጃ ላይ ደርሷል። እንዲህ ባለ የድህነት ማጥ ውስጥ የገቡ ዜጎች በሚኖሩባት ኢትዮጵያ አብይ ኢትዮጵያ በልጽጋለች ሲሉ ተሰምተዋል። በኢትዮጵያ ያለው የኢኮኖሚ ውድቀት ብልጽግና ከሚከተለው መርህ የለሽ መንገድ ጋር የሚያያዝ ቢሆንም በሀገሪቱ ውስጥ የቀጠለው ጦርነት እንዲሁም በብልጽግና ባለስልጣናት በዋናነት በኦሮሞ ኃይሎች ዘንድ ያለው መዋቅራዊ ዘረፋና ውንብድና ለኢኮኖሚ ውድቀቱ ከፍተኛውን ድርሻ ይዛል። የብልጽግና ጄኔራሎች ሳይቀር በዘረፋ በተሰማሩበት ሁኔታ ጠቅላዩ መዋቅራዊ ዘረፋ እንደሌለ፣ ሙስና እንደቀነሰ አድርገው ሲያወሩ ተሰምተዋል። እውነታው የብልጽግና ዲፕሎማቶች ዶላር የሚያሸሹ፣ የብልጽግና ጄኔራሎች የማዕድን ነጋዴ፣ የብልጽግና ባለስልጣናት ዶላር ብቻ ሳይሆን ነዳጅ ወደ ጎረቤት ሀገራት የሚያሸሹ የሙሉ ጊዜ ኮንትሮባንዲስቶች ተፈጥረዋል። በሌላ በኩል በኢትዮጵያ የፖሊሲ ባንክ የሆነውን ልማት ባንክና ባለ ግዙፍ ካፒታሉን ንግድ ባንክን በበላይነት የሚመሩት የሆዲድ ብልጽግና ሰዎች ናቸው። በኢትዮጵያ ኢኮኖሚ ምንጭ የሆኑ ትልልቅ መንግስታዊ ተቋማት በሙሉ በጠቅላይ ሚኒስትሩ ታማኝ የቅርብ ሰዎች የተያዙ ናቸው። የብልጽግናው አገዛዝ በሚከተለው የተሳሳተ ፖሊሲና መዋቅራዊ ዘረፋ የተነሳ የኢትዮጵያ ኢኮኖሚ ምስቅልቅል ውስጥ ገብቷል። የኢኮኖሚው ሁኔታ ባጭሩ የዋጋ ግሽበቱ 40% በላይ ደርሷል። ይህ እጅግ የተጋነነ የዋጋ ግሽበት ኢትዮጵያን ከሱዳን፣ ቬንዙዌላ፣ ሊባኖስ፣ ከየመን ጋር የሚያመሳስል የኢኮኖሚ ውድቀት ነው። የሸቀጥ ዋጋ ንረት አሁንም በማሻቀብ ላይ ነው። በኢትዮጵያ የብዙሃኑ ምግብ የሆነው ጤፍ ዋጋው የማይቀመስ ሆኗል። የሀገሪቱ ካፒታል በጀት ወደ ጦርነት እየዞረ በመሆኑ በተለያዩ ተቋማት ያሉ ፕሮጀክቶች ቆመዋል። ፕሮጀክቶች ስራ ላይ አሉ ከተባለም የአብይ አህመድ ብልጭልጭ ፕሮጀክቶች እንጂ መሰረታዊ ፋይዳ ያላቸው የድህነት ቅነሳ ፕሮጀክቶች ቆመዋል። በሽመልስ አብዲሳ ከሚመራው ክልል በቀር ክልሎች የካፒታል በጀት አቅም አጥሯቸዋል። መደበኛ በጀት ደሞዝ መቆራረጥ ለመክፈል የተገደዱበት ሁኔታ ተፈጥሯል። ዛሬ ቤተሰቡን ማስተዳደር ያቃተው የዩኒቨርሲቲ መምህር ዳቦ በሙዝ እየተመገበ የዶክትሬት ጥናቱን የሚከታተል የዩኒቨርሲቲ መምህር ተፈጥሯል። ምሳ ሰዓቱን በጸሎት አስቦ የሚውል ሲቪል ሰርቫንት ተፈጥሯል። ሰራተኛውም መክፈል ያልቻለ የመንግስት ቢሮ ዕዳ መክፈል ያልቻለ ተበዳሪና ነግዶ ማትረፍ ያልቻለ የንግድ ማህበረሰብ ተፈጥሯል። አብዛኛው ነጋዴ ያለችውን ጥሪት እየበላ የሚገኝበት፣ ኢትዮጵያውያን በድህነት ማጥ ውስጥ እየሰጠሙ የሚገኙበት አገራዊ ገደል ጫፍ ላይ እንገኛለን። በአጠቃላይ የኢትዮጵያ ኢኮኖሚ በአጭር ጊዜ ማገገም የማይችልበት ውድቀት አጋጥሞታል ሲባል የበሽታው ምልክቶች የሚከተሉት ናቸው። እንቅስቃሴው የቆመ፣ ቱሪዝም፣ ግብርናው አከርካሪው የተመታበት፣ የተዳከመ የውጭ ንግድና እየቀነሰ ያለ የውጭ እርዳታ፣ የሀገሪቱ ኢኮኖሚ በተራዛሚ ጦርነት የሀገሪቱ ካዝና መራቆቱ ዋነኞቹ የህመሙ ምልክቶች ናቸው። በሀገር ውስጥ የማህበረ ኢኮኖሚ ቀውሶች መባባስ፣ ከፍተኛ የሆነ ድህነት እየጨመረ መምጣቱ በሀገሪቱ በተለይም ትልልቅ ከተሞች ላይ የወንጀል ምንጭ እንዲሆን እያደረገው ይገኛል። የኢትዮጵያ የኢኮኖሚ ሁኔታ እጅግ ጥቂቶች ቢሊዮነር ሆነው በ10 ሚሊዮን የሚቆጠሩት ደግሞ ለማኝ የሆኑበት፣ ብልጽግና የድህነት መፈልፈያ ማሽን የሆነበት ሁኔታ ተፈጥሯል። በሌላ በኩል ግብርናው የመዋቅር ሽግግር የሌለው መካናይዝድ ያልሆነ ከመሆኑም በላይ ዛሬም በግብርና ግብዓት እጦት ማለትም የአፈር ማዳበሪያና ምርጥ ዘር አቅርቦት ባለመኖሩ ግብርናው አከርካሪው ተመቷል። የምርት ማሽቆልቆሉ የኢኮኖሚው ውድቀት አብይ ምክንያት ሆኗል። ጦርነቱ በፈጠራቸው ጫናዎች፣ በገበያ ትስስር እጦት፣ በኃይል እጥረት ኢንዱስትሪዎች ሰራተኞቻቸውን ቀንሰዋል፣ የተዘጉም አሉ። በክልሎች ከውጭም ከውስጥም ሀብት የመቀራመትና የኢኮኖሚ ተቋማትን የመውረር መዋቅራዊ ስርዓት አልበኝነት ነግሷል። ኢኮኖሚው ከፍተኛ ቅራንቅር ውስጥ ገብቷል። ኢትዮጵያ ባለፉት 50-60 ዓመታት የተጻፈ የልማት መሪ እቅድ ስትራቴጂ ፕላን ነበራት። ባለፉት 8 ዓመታት ግን በአብይ አህመድ መሪነት በጌታ ነገረኝ ብሂል በጠቅላይ ሚኒስትሩ ቃል እየተመራች አገሪቱ ወደ ገደል ጫፍ ተገፍታለች። የመንግስት ሰራተኛ ደሞዝ ለገበያ ተሸንፎ ደሞዝተኛ ረሃብተኛ የሆነው ባሳለፍነው 8 ዓመታት ነው። የሕክምና ዶክተርና መምህራን በረሃብ የጠወለጉት ባለፉት 8 ዓመታት ነው። ኢትዮጵያ ለውጭ ኢንቨስተሮች በሯን ክፍት ካደረገችበት ጊዜ አንስቶ ትንሹ የውጭ ኢንቨስትመንት የተመዘገበው በዚህ ዘመን ነው። አገዛዙ ባለፉት 8 ዓመታት የራሱን ዝቅተኛ ሪከርድ እየሰበረ አዲስ ዝቅተኛ ሪከርድ እያስመዘገበ እዚህ ደርሷል። የኢንዱስትሪ ፓርኮች ራቁታቸውን ቀርተው የመዝናኛ ፓርኮች የተገነቡት በአብይ አህመድ የስልጣን ዘመን ነው። ጠቅላይ ሚኒስትሩ ግን ይህን
እንደ ትልቅ ስኬት በፓርላማው ፊት አቅርበውታል። በ10 ሺዎች የሚቆጠሩ ጥቃቅን እና አነስተኛ ኢንተርፕራይዝ በተከታታይ ዓመታት እንዲሁም 500 በላይ ትልልቅ አምራች ድርጅቶች በአንድ ዓመት ውስጥ ብቻ የተዘጉት የስራ አጥነት ቁጥር ሪከርድ የተመዘገበው የዋጋ ግሽበቱን ማንም የማይደርስበት ሆኖ የተሰቀለው በእርሳቸው የአመራር ዘመን ነው። በአብይ አህመድ አመራር ኢትዮጵያ የምድር ሲኦል ሆናለች። በኢትዮጵያ ከ1977ቱ ረሃብ ወዲህ ለመጀመሪያ ጊዜ ሰዎች በቡድን በረሃብ መሞት ጀምረዋል። ኢትዮጵያን ወደ ከፋ ቁልቁለት ይዘዋት እየተምዘገዘጉ ቢሆንም የብልጽግናው አለቃ አብይ አህመድ ይህን ዘመን የኢትዮጵያ የማንሰራራት ዘመን ሲሉ ይገልጹታል። በቀጣይ የህዝቡ አመጽ ከኢኮኖሚ ጫና ጋር የሚገናኝ እንደሚሆን ይጠበቃል የሚሉት አስተያየት ሰጪዎች ውጊያው ተራዛሚ ቢሆን እንኳ በከተሞች የኢኮኖሚ ውድቀት ህዝብ በአገዛዙ ላይ እንዲያምጽ ያደርገዋል ይላሉ። እውነታው ይህ ሆኖ ሳለ አብይ አህመድ በቅጥፈት የተሞላ የፓርላማ ውሏቸው ዛሬም ኢትዮጵያ እያንሰራራች ነው ሲሉ ረሃብ ባገረጣው ህዝብ ፊት በቴሌቪዥን መስኮት ተሳልቀዋል። ተሰናባቹ የፓርላማ አባል ዶክተር ደሳለኝ ጫኔ መንግስቱ ወድቋል ሲሉ ለአብይ አህመድ ግልጽ መልእክታቸውን አስተላለፉ። በዛሬው ዕለት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባውን ያካሄደው የህዝብ ተወካዮች ምክር ቤት ተሰናባቹ የፓርላማ አባል ዶክተር ደሳለኝ ጫኔ አብይ አህመድን ወሳኝ ጥያቄዎችን በማንሳት ሲሞግቱ ተደምጠዋል። የአማራ ብሔራዊ ንቅናቄ አብን ተወካይ የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ የብልጽግናን የምርጫ ድራማ አስቀድመው በመቃወም ድጋሚ ለፓርላማ ባለመወዳደራቸው የዛሬው ፓርላማ ቆይታቸው የመጨረሻ ሆኗል። የፓርላማ አባሉ ደሳለኝ ጫኔ በመጨረሻው የፓርላማ ቆይታቸው ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎች በጭፍን ሳልደግፍና በጭፍንም ሳልቃወም ህዝባችን የሚገረፍበትን አለንጋ ያየው ድምጼን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኳቸውን ሐሳቦች ስሰነዝር ቆይቻለሁ ሲሉ ተናግረዋል። ዶክተር ደሳለኝ ጫኔ ማብራሪያቸውን ሲቀጥሉ የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮት እና ጭንቀት እንዲሁም ይህን አስቸጋሪ የኑሮ ሁኔታ የወለደውን የመንግስት ሆን መዋቅራዊ ድክመትም የዚህ ዘመን የማይታበል የታሪክ እውነታ አድርጌ በታሪክ ፊት ለመመስከር እወዳለሁ ሲሉ አብይ አህመድና አገዛዛቸውን ተችተዋል። ደሳለኝ ጫኔ ለኢኮኖሚ ፈተናዎች እና ለኑሮ ውድነት ምክንያት የሆነውን የብልጽግና የጦርነት ፖሊሲ በመተቸት አሁንም ጦርነት ያስቀራሉ ያሉትን የመፍትሄ ሀሳብ እንዲህ አቅርበዋል። እውነተኛ የፖለቲካ ውይይትና የፖለቲካ መፍትሄ ላይ መድረስ አለብን። የታጠቁ ኃይሎች ውጊያ በቀጠሉበት የሚካሄደው የምክክር ሂደት በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ ከፍተኛ ገንዘብ እና ጊዜ ባከነበትና ያለ ውጤት የሚበተን ይሆናል ሲሉ የብልጽግና ምርኩዝ የሆነውን ምክክር ኮሚሽን ተችተዋል። ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለውን ዋጋ እጅግ የበዛና ከባድ ነው ያሉት የምክር ቤት አባሉ እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር፣ በተግባር ግን ያየነው ተገላቢጦሹን ነው ሲሉ የጠቅላይ ሚኒስትሩ መንግስት በተግባር ተፈትኖ መውደቁን ተናግረዋል። ብሔርና ሃይማኖት ተኮር ጥቃቶች እንዲሁም ተከታታይ እገታዎች የዜጎችን የመኖር መብትን ነፍገዋል ካሉ በኋላ መንግስት ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር አገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨትና ሁሉንም የታጠቁ ኃይሎች የሚጋበዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳን ያለውን ቁርጠኝነት ቢያብራሩልን ሲሉ ጠይቀዋል። ደሳለኝ አክለውም የኢትዮጵያ ህዝብ በአዲሱ 2019 በተግባር ሊያየው የሚችለው ተስፋ ምን እንደሆነ እንዲያስረዱ እጠይቃለሁ ሲሉ ጠይቀዋል። ሆኖም የጠቅላይ ሚኒስትሩ ምላሽ ስላቅና ቅጥፈት የተሞላበት እጅግ ተጨባጭ ችግሮችን አምኖ ከመቀበል የተነሳ ሆኖ አልታየም። የብልጽግና ጀነራሎችን ጭምር በስልታዊ ጥቃት እርምጃ በመውሰድ ከፍተኛ ወታደራዊ ድሎችን በማስመዝገብ ላይ የሚገኙ የፋኖ ኃይሎችን ከናይጄሪያው ቦኮ ሃራም ጋር በማነጻጸር የብሔርና የሃይማኖት መሰረት አድርገው የሚንቀሳቀሱ የታጠቁ ኃይሎችን ለማጥፋት ጊዜ እንደሚወስድ በመግለጽ ለሰላም ሳይሆን ለተራዛሚ ጦርነት ዝግጁ መሆናቸውን የሚያመላክት ምላሽ ሰጥተዋል። የብልጽግናው አገዛዝ ያቀደው የሰኔው ዘመቻ የተሰኘው ወታደራዊ ዘመቻ በዛሬው ዕለት በከፍተኛ ኪሳራ ተደመደመ። የብልጽግናው አገዛዝ ላለፉት 30 ቀናት ሲመራበት የነበረው የሰኔው ዘመቻ የተሰኘው ወታደራዊ ዘመቻ ዛሬ ሰኔ 30 ቀን እቅዱ በከፍተኛ ኪሳራ ተጠናቋል። ክረምቱ ሙሉ በሙሉ ከመግባቱ በፊት ፋኖን አጠፋለሁ አሊያም የመዋጋት አቅሙን በከፍተኛ መጠን አዳክማለሁ በሚል ያወጣው ይህ የዘመቻ እቅድ በኪሳራ መደምደሙን ከተለያዩ የውጊያ ቀጠናዎች ያሰባሰብናቸው መረጃዎች ያመላክታሉ። የሰኔው ዘመቻ በሚል በ30 ቀናት ውስጥ የፋኖን ወሳኝ አቅሞች ለመምታት አስቦ የተንቀሳቀሰው የብልጽግናው አገዛዝ ዘመቻው በዛሬው ዕለት በኪሳራ መጠናቀቁ ተረጋግጧል። ሰኔ 1 ቀን የተጀመረው ያገዛዙ የ30 ቀናት የውጊያ እቅድ ዋና ዓላማ የነበረው የፋኖን ወሳኝ አቅሞች በተለይም የፋኖ አመራሮችን ወታደራዊ የጦር ካምፖችን ማጥፋት የነበረ ቢሆንም ዘመቻው በኪሳራ መደምደሙ ታውቋል። የብልጽግና ሰራዊት አሉኝ ያላቸውን የወታደራዊ ብልጫ አቅሞቹን በሙሉ አስተባብሮ የ30 ቀናት ዘመቻውን ቢመራም ይህ ነው የሚባል ድል ማስመዝገብ አልቻለም የሚሉት የጉዳዩ ተንታኞች፣ በአንጻሩ ፋኖ ጠንካራ የመከላከልና የመልሶ ማጥቃት አቅም እንደፈጠረ አሳይቷል
ተጠናቋል ብለዋል። በተለይም ፋኖ የታጠቃቸው አዳዲስ የቡድን መሳሪያዎች በውስጥ አርበኞች በኩል ስለ ዘመቻው ማዕበል መረጃው ቀድሞ የደረሰው መሆኑ የፋኖ ስቦ ማስከዳት የትግል ስልት ይበልጥ ስኬታማ መሆኑ ለፋኖ ድል እንዳገዘው ገልጸዋል። በሌላ በኩል የብልጽግናው ሰራዊት የጸረ ሽምቅ ስልጠና የወሰዱ የሰራዊት አባላት ውጤታማ ባለመሆናቸው የዘመቻው እቅድ እንደከሸፈበት ተጨማሪ ምክንያት መሆኑን ተናግረዋል። የብልጽግና ጄኔራሎች በሰኔው ዘመቻ በሸዋ፣ በጎጃም፣ በወሎና በጎንደር ሰራዊታቸውን ባሰማሩባቸው ቦታዎች ሁሉ በፋኖ የመረጃ ብልጫ ተወስዶባቸው ሰራዊቱ ክፉኛ መመታቱ እንደቀጠለ ነው። በጎጃም ደጋ ዳሞትና ቋሪት የውጊያ ቀጠናዎች 2 ኮሎኔሎችን ጨምሮ የበታች አመራሮች በድምሩ 8 ወታደራዊ መኮንኖችና በርካታ የሰራዊቱ አባላት ሞትና ቁስለኛ የሆኑት በዚሁ የሰኔው ዘመቻ እንደነበር ይታወሳል። በተለይም የክረምቱ ጊዜ ለፋኖ ወርቃማ የውጊያ ድል የፈጠረለት መሆኑን ተከትሎ የሰኔው ዘመቻ በሌሎችም የውጊያ ቀጠናዎችም ሊሳካ እንዳልቻለ ታውቋል። አገዛዙ የአየር ኃይል አቅሙን ለውጊያ ድጋፍ ከመዋል ባለፈ ሙሉ የጥቃት መሳሪያው በማድረግ እንደ ወለጋ ባሉ አካባቢዎች በአንድ ቀን ብቻ ከ70 በላይ የአየር ድብደባ መፈጸሙን መዘገባችን አይዘነጋም። እንዲያም ሆኖ በሰኔው ዘመቻ የፋኖ ወሳኝ አቅሞች ሳይመቱ አገዛዙ በከፍተኛ ኪሳራ የዘመቻው ቀነ ገደብ ዛሬ ተጠናቋል። በአሁኑ ሰዓት ፋኖ በተቆጣጠራቸው ሰፊ ነጻ ቀጠናዎች የሰራዊት ግንባታና ጊዜያዊ የህዝብ አስተዳደር መዋቅሮችን በማጠናከር ላይ ይገኛል። የ30 ቀናት የዘመቻ እቅዱ በኪሳራ የተጠናቀቀበት የብልጽግናው አገዛዝ በቀሪ 2 የክረምት ወራት ምን አይነት የውጊያ እቅድ ይዞ እንደሚመጣ የታወቀ ነገር ባይኖርም ላለፉት 30 ቀናት የቆየው ዘመቻ ማዕበል በኪሳራ መደምደሙ ተረጋግጧል። ኢትዮጵያ ድንበር ላይ አደገኛ ሚሳኤል መጠመዱ ተሰማ። ሞቃዲሾን በእጅ አዙር የተቆጣጠረችው ቱርክ ከድምጽ በ5 እጥፍ የሚፈጥነውን የሃይፐርሶኒክ ሚሳኤል ሶማሊያ ውስጥ በማበልጸግ የሚሳኤል ሙከራ ልታደርግ ነው። በሌላ በኩል በርበራ ከተማ አቅራቢያ የሚሳኤል ጥቃት ተፈጽሟል። ከበርበራ ከተማ በግምት 50 ኪሎ ሜትር ርቀት ላይ በሚገኝ የሶማሊላንድ ቀጠና ገራገር የተባለ አካባቢ የሚሳኤል ጥቃት መፈጸሙ የዕለቱ ቀጠናዊ አነጋጋሪ መረጃ ሆኗል። ጥቃቱን የፈጸሙት የሁቲ አማጺዎች ሊሆኑ ይችላሉ ተብሏል። ሆኖም የየመን ሁቲ አማጺዎች በጉዳዩ ላይ የሰጡት ይፋዊ ምላሽ የለም። በሌላ በኩል በሶማሊያ የዓለም ፈጣኑና አደገኛው ሚሳኤል ሙከራ ሊደረግ መሆኑ ተሰምቷል። በሶማሊያ ስፔስፖርትና የሳተላይት ማስወንጨፊያ እየገነባች ያለችው ቱርክ ከድምጽ በ5 እጥፍ የሚፈጥነውን የሃይፐርሶኒክ ሚሳኤል ሶማሊያ ውስጥ እያበለጸገች ነው። የፈረንሳዩ መጽሔት ሊሞንዴ ከሰሞኑ ባወጣው ዘገባ እስከ 2000 ኪሎ ሜትር ድረስ ተጉዞ ኢላማ መምታት የሚችለው ሚሳኤል ቱርክ ሙከራውን በሶማሊያ ልታደርግ ነው። አንካራ ከሶማሊያ ወደ ህንድ ውቅያኖስ አቅጣጫ ነው ሚሳኤሉን ለመሞከር ማቀዷ በዘገባው ላይ ተመላክቷል። ቱርክ በሶማሊያ ከሞቃዲሾ ከተማ ጥቂት ኪሎ ሜትሮች ርቆ እያስገነባች ያለችው ፕሮጀክት በቅድሚያ የሳተላይት ማስወንጨፊያ ማዕከል እንደሆነ በይፋ ቢነገርም በተግባር ግን የጦር መሳሪያዎች መፈተሻና መሞከሪያ ወደ መሆን ማምራቱን ዘገባው አክሏል። መጽሔቱ ፕሮጀክቱ በቅድሚያ የሲቪል ፕሮጀክት እንደነበር አንስቶ አሁን ግን አንካራ ስፍራውን የረጅም ርቀት ሚሳኤሎች ማበልጸጊያና የጦር መሳሪያ መፈተሻ አድርገዋለች ብሏል። የሶማሊያ ተቃዋሚ ኃይሎች ይህንን የቱርክ ተግባር የተቃወሙ ሲሆን አንካራ በሶማሊያ የውስጥ ጉዳይ ጭምር ጣልቃ እየገባች ስለመሆኑ ክስ አሰምተዋል። ባለፈው ወር የፕሬዝዳንቱ ስልጣን ዘመን በህጉ መሰረት ማብቃቱን የሚናገሩት ተቃዋሚ ኃይሎችም በዋና ከተማዋ ከፍተኛ ትዕይንት ጠርተው የነበረ ሲሆን በተቃውሞው ዕለት የቱርክ የጦር ጀቶች ሰልፈኞችን ለማስፈራራት ጥቅም ላይ መዋላቸውን ክስ ያሰማሉ። አንካራ የስልጣን ዘመናቸው ላይ ውዝግብ ከሚነሳባቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጎን ተሰልፋለች ሲሉም ይከሳሉ። ቱርክ የጠፈር ፖርት ጨምሮ በሶማሊያ የነዳጅ ሀብት ማውጣትን የመሰሉ ብዙ ስምምነቶችና ጥቅሞችን አግኝታለች። በምላሹ ለሞቃዲሾ የመከላከያ ጥበቃ እያደረገች ትገኛለች። ቱርክ በሶማሊያ በጠፈር ኤርፖርት ግንባታ ስም የምታደርገው የረጅም ርቀት ሚሳኤሎች ሙከራ በቻይናና በአሜሪካ በአይነ ቁራኛ እየታየ ያለም ተግባር መሆኑን መጽሔቱ ገልጿል። የሶማሊያ ተቃዋሚ ኃይሎች ፕሮጀክቱ ሶማሊያ የውጭ ኃይሎች ለተጽዕኖ የሚፎካከሩበት ሀገር እንድትሆን አድርጓታል ይላሉ። በሶማሊያ የቱርክ ወታደራዊ እንቅስቃሴ እንደ እስራኤል ያሉ አገራትን የባሰ ነው ሲሉም ይተቻሉ። እስራኤል በሶማሊላንድ በኩል ወታደራዊ ሰፈር ለማግኘትና ቀይ ባህርን ለመቆጣጠር እንደምትሞክር የሶማሊያ ፌዴራል መንግስት ሲከስ ይሰማል። ከሰሞኑ ፕሬዝዳንት ሐሰን ሼክ መሐመድ እስራኤል ጦር ቀስቃሽ ጠበኛ ሀገር ናት ሲሉ ጠርተዋታል። የቱርክ ሚሳኤል መሞከሪያ የሆነው ስፔስፖርት እስራኤል በስጋት ከምትመለከታቸው ፕሮጀክቶች መካከል አንዱ ነው ተብሏል። መጽሔቱ ከእስራኤል የጦር ድጋፍ የምታገኘው ሶማሊላንድ በቱርክ በዚህ የሚሳኤል ኢላማ ውስጥ ናት ሲልም ዘግቧል። ቱርክ ከድምጽ በ5 እጥፍ የሚፈጥነውን ሚሳኤል በሶማሊያ ስለመሞከሯ ግን ከአንካራም ሆነ ከሞቃዲሾ የተሰጠ ይፋዊ ማረጋገጫ የለም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎው የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር